ሰበር ዜና በመካከለኛው ምስራቅ በአሜሪካና በእስራኤል ጥምረት ከኢራን ጋር ጦርነቱ ዛሬም እንደቀጠለ ነው። በአሁኑ ሰዓትም አመሻሹን ትራምፕ ጥብቅ የሆነ መግለጫ አውጥቷል። በዚህም በዋይት ሃውስ በሰጠው መግለጫ ኢራንን በቅርቡ ለቀው እንደሚወጡ ዶናልድ ትራምፕ አሳውቋል። ትራምፕ ለምንድነው ይህ መግለጫ የሰጠው? እንዲሁስ እንዴት ነው ኢራንን ለቀው የሚወጡት? ከዚህ ጋር በተያያዘ ጥብቅ መረጃ በእጃችን ላይ ገብቷል፣ እንመለስበታለን። እንዲሁም በቀጠለው ውጊያ የኢራን ሚሳኤሎች ገና እንዳልተነኩና የመካከለኛው ምስራቅ ስጋትም እንዳየለም የኢራን ከፍተኛ ባለስልጣናትና በአካባቢው ታዋቂ የሆኑ የመገናኛ ብዙሃን እየዘገቡ ይገኛሉ። የኢራን የሚሳኤል ከተሞች ያልተነኩት በየት አካባቢ ይገኛሉ? እንመለስባቸዋለን። እንዲሁም ደግሞ በቀጠለው ጦርነት የአሜሪካ የጦር ሜዳ አይን ተብሎ የሚታወቀው የራዳር መጥለፊያ አውሮፕላን በኢራን ጥቃት እንደወደመም ተሰምቷል። ከዚህ ጉዳይ ጋር በተያያዘ ዝርዝር መረጃ አለ። እንዲሁም ደግሞ በሰበሩ መረጃችን ኢራን በሰባት የአረብ አገራት ላይ በሚገኙ የአሜሪካ የጦር ሰፈሮች ላይ ከ5000 በላይ የሚሳኤልና ድሮን ጥቃት እንደሰነዘረችም ተሰምቷል። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሳታችሁ ጠብቀን ዘንድ ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝኳቸው በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ በመካከለኛው ምስራቅ በቀጠሉ ጦርነት በአሁኑ ሰዓት ላይ አዳዲስ መረጃዎችም እየወጡ ይገኛሉ። የአሜሪካ እጅግ ዘመናዊ ጦር መሳሪያዎችም በኢራን ሚሳኤሎች እየወደሙ ይገኛሉ። ባለፉት ጥቂት ቀናትም በአሜሪካና በኢራን መካከል በተቀሰቀሰው ጦርነት ለአሜሪካ መከላከያ ሚኒስቴር እጅግ አስደንጋጭ የገንዘብና የቁሳቁስ ኪሳራ ያስከተለ መሆኑም ተሰምቷል። የዎል ስትሪት ጆርናል ባወጣው አዲስ መረጃ መሰረትም ጦርነቱ በተጀመረ በመጀመሪያዎቹ 3 ሳምንታት ውስጥ ብቻ አሜሪካ ከ1.4 ቢሊዮን እስከ 2.9 ቢሊዮን ዶላር ድረስ የሚገመት የጦር መሳሪያ ኪሳራ ደርሶባታልም ተብሏል። ይህ ከፍተኛ ውድመት የተመዘገበው ኢራን በወሰደችው መጠነ ሰፊ የሚሳኤልና የድሮን ጥቃት መሆኑንም የቀድሞ የፔንታጎን ከፍተኛ ባለስልጣን ኤለን ማክስከር አረጋግጠዋል። በአየር ላይ በተሰነዘሩ ጥቃቶችና ባልተጠበቁ አደጋዎች ምክንያትም የአሜሪካ አየር ኃይልም ክፉኛ ተመቷል። በመጋቢት ወር መጀመሪያ ላይ 3 F-15 ተዋጊ ጀቶችን በኩዌት አውሮፕላን በስተተመተው የወደቁ ሲሆን በአይነቱ ልዩ የሆነው F-35 የድብቅ ተዋጊ ጀት በደረሰበት ጥቃት ምክንያት በአስቸኳይ እንዲያርፍ ተደርጓል። በተጨማሪም በሳውዲ አረቢያ በሚገኘው ጦር ሰፈር ላይ ኢራን በሰነዘረችው የሚሳኤል ጥቃት 5 ግዙፍ የነዳጅ ጫኝ አውሮፕላኖችም ጉዳት ደርሶባቸው ለጥገና ተዳርገዋል። ከ10 በላይ የሚሆኑትና እጅግ ውድ የሆኑት MQ-9 ሪፐር ድሮኖችን በተመሳሳይ መልኩ መውደማቸውንም የፔንታጎን የጦር ዝግጁነት ጥያቄ ውስጥ ከቶታል። የባህር ኃይሉም ቢሆን ከዚህ ጥቃት አላመለጠም። በዓለም ላይ እጅግ ዘመናዊ የተባለ አውሮፕላን ተሸካሚ መርከብ ዩኤስ ጄራልድ አር ፎርድ በመጋቢት 12 ቀን በደረሰበት እሳት አደጋ ምክንያትም በአሁኑ ወቅትም በግሪክ ባህር ወደብ ላይ ጥገና እየተካሄደለት ይገኛል። ይህ በእንዲህ እንዳለ ፔንታጎን የወደሙትን ቁሳቁሶችን ለመተካት የ200 ቢሊዮን ዶላር ተጨማሪ በጀት ለመጠየቅ ዝግጅቱን ማጠናቀቁም ይታወቃል። በአሁኑ ሰዓት ላይ በዓለማችን ላይ ያነጋገረ የሚገኘው ይህ ጦርነት እንደቀጠለ ነው። ውጥረቱ የተጀመረው በየካቲት ወር መጨረሻ አሜሪካና እስራኤልን በጋራ በመሆን በኢራን ላይ ጥቃት መክፈታቸውን ተከትሎ ሲሆን ኢራን በሳውዲ አረቢያ፣ ኳታርና ዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚያጸፋ እርምጃ አጠናክራ ቀጥላለች። እስካሁን በነበረው ግጭትም 13 የአሜሪካ ወታደሮች መገደላቸውና 290 የሚሆኑ መቁሰላቸውም ተረጋግጧል። በኢራን በኩል ደግሞ ከ1300 በላይ ሰዎች መሞታቸው የተዘገበ ሲሆን ቀጠናው አሁንም በከፍተኛ ስጋት ውስጥ ሆኖ እንደቀጠለ ነው። ይህ በእንዲህ እንዳለ የኢራን የሚሳኤል ከተሞች ገና አልተነኩም ሲሉም ከፍተኛ ባለስልጣኑ ተናግረዋል። የመካከለኛው ምስራቅ ስጋት ከምን ጊዜውም በላይ አይሏል። በመካከለኛው ምስራቅ እየናረ የመጣውን ውጥረት ተከትሎ የኢራን ወታደራዊ አቅምና በተለይም በሚስጥራዊ ዋሻዎችም ውስጥ የተከማቹ ሚሳኤሎችም የዓለም አቀፍ ተንታኞችን ትኩረት ስበዋል። ኢራን ከመሬት በታች በባህር ጠረል ላይ ጥልቀት በተራማ ስንጥቆች ውስጥም የገነባቻቸው የሚሳኤል ከተሞችም ከማንኛውም የአየር ጥቃት የተጠበቁ መሆናቸው ስጋቱን ከፍ አድርጎታል። እነዚህ የሚስጥር ማከማቻዎችም በሺዎች የሚቆጠሩ ባለስቲክ ሚሳኤሎችን የያዙ ሲሆን በማንኛውም ሰዓትም ወደ ተፈለገ ኢላማ ለመተኮስ ዝግጁ መሆናቸውም ይነገራል።
ይነገራል። ኢራን እስከ 2000 ኪሎ ሜትር ርቀት ድረስ መምታት የሚችሉ እንደ ሻባህ 3 ያሉ ሚሳኤሎችንም ባለቤት መሆኗ እስራኤልንና በአካባቢው ያሉ የአሜሪካ ጦር ሰፈሮችንም በቀጥታ ኢላማ ውስጥ ያስገባል። በተለይም ደግሞ በቅርቡ ይፋ የተደረገው ፋታ የተሰኘ የሃይፐርሶኒክ ሚሳኤል ከድምፅ ፍጥነት በላቀ ሁኔታ የሚጓዝ በመሆኑም በአሁኑ ሰዓት ያለው የአየር መከላከያ ስርዓቶችም ሊያቆሙት እንደማይችሉም በሰፊው ይነገራል። ኢራን ሚሳኤሎቿን ከረቂቅ የሰው አልባ አውሮፕላኖች ጋር በማቀናጀትም የምትሰነዘረው ጥቃት የተቃራኒ ወገን የመከላከያ አቅም የማጨናነቅ ከፍተኛ ብቃት አለው። ግጭቱ የተጠቀመችው ከጠቅላላ ክምችቷ እጅግ ጥቂቱን ብቻ በመሆኑም ገና አልተነካም የሚለውን አባባል ሚዛን የሚደፋ ሆኖ ተገኝቷል። ምዕራባውያኑ አገራትም ማዕቀቦችን ቢያጠናክሩም አገሪቱ በገዛ አቅሟ የጦር መሳሪያ ማምረቷ መቀጠሏን የቀጠናውን ኃይል ሚዛን እየቀየረውም ይገኛል። በአሁኑ ሰዓት ላይ በዚህ አካባቢ በቀጠለው ውጊያ ኢራን በተለያዩ የአሜሪካ ጦር ሰፈሮችም ጥቃቷን አጠናክራ ቀጥላለች። የአሜሪካ የጦር አይን ተብሎ የሚታወቀው ራዳር መጥለፊያ አውሮፕላን በኢራን ጥቃት መውደሙም ተረጋግጧል። ባለፈው አረብ መጋቢት 18 ቀን 2018 ዓ.ም በሳውዲ አረቢያ የሚገኘው ስትራቴጂካዊ የልዑል ሱልጣን አየር ማለፊያ በኢራን ከፍተኛ የሚሳኤልና ድሮን ጥቃት ተፈጽሞበታል። በዚህ አስደንጋጭ ጥቃትም የአሜሪካ አየር ኃይል ኩራት የሆነው ለጦር አዛዦችም የውጊያ የራዳር ምስል በቅጽበት የሚያስተላልፈው የራዳር መጥለፊያና የቅድመ ማስጠንቀቂያ አውሮፕላንም ሙሉ በሙሉ መውደሙ ታውቋል። ይህ መጥለፊያ አውሮፕላኑ በጦርነቱ ወቅትም የጠላት ሚሳኤሎችን፣ ድሮኖችና ተዋጊ አውሮፕላኖችንም ገና ከሩቅ በመጥለፍና በመለየትም ለሌሎች የጦር ክፍሎች መረጃ የሚሰጥ የበረራ ላይ መቆጣጠሪያ ማዕከል ነበረ። ቢሆንም ግን ጥቃት ተፈጽሞበት እንደወደመ ተሰምቷል። ኢራን በሰባት የአረብ ሀገራት በሚገኙ የአሜሪካ ጦር ሰፈሮችም ከ5000 በላይ ሚሳኤልና የድሮን ጥቃቶችን ሰንዝራለች። ከየካቲት 21 ቀን ጀምሮ ባሉ ተከታታይ ቀናት ውስጥም የኢራን ጦርም በሰባት የአሜሪካ አገራት በሚገኙ የአሜሪካ ጦር ሰፈሮችና ስልታዊ ጠቀሜታ ባላቸው ስፍራዎች ላይ እጅግ መጠነ ሰፊ ጥቃት ማድረሱን ተሰምቷል። ሰኞ በወጣው መረጃም አናዶሉ ኤጀንሲ እንደዘገበው ከሆነ ኢራን በአጠቃላይ 5471 የሚሳኤልና የሰው አልባ አውሮፕላን ድሮን ጥቃቶችን ሰንዝራለችም ተብሏል። ጥቃቱ የተፈጸመው በአካባቢ የሚገኙ የአሜሪካ ጦር ሰፈሮችን እንዲሁም ደግሞ ቁልፍ ተቋማትን ኢላማ በማድረግ መሆኑም ታውቋል። ይህ ድርጊትም በመካከለኛው ምስራቅ ያለውን ጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ ያደረሰው እንደሆነም ታውቋል። በቀጣይ የአሜሪካ ጋሮቿ ምላሽ ምን ሊሆን እንደሚችል ዓለም አቀፉ መንግስትም በከፍተኛ ስጋትና ጉጉት እየጠበቀው ይገኛል። እስከ አሁንም በጥቃቱ የደረሰው የሰው ንብረትና የጉዳት ዝርዝር በግልጽ ባይታወቁም እንኳን የጥቃቱ ብዛትና ስፋት ግን በአካባቢው ያለውን ቀውስ ስጋት ወደ አዲስና አስፈሪ ምዕራፍ አሸጋግሮታል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ኢራን ለቀን እንወጣለን ሲሉም ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በሁለት ወይም ደግሞ በ3 ሳምንታት ውስጥም ኢራን ለቆ እንደሚወጣ አስታውቋል። ትራምፕ በዋይት ሃውስ በሰጠው መግለጫ የአሜሪካ ጦር በኢራን ውስጥ የሚካሄደው ወታደራዊ ዘመቻ በጣም በቅርቡ እንደሚያጠናቅቅ ይሄውም ከ2 እስከ 3 ሳምንት የሚፈጅ ጊዜ ሰሌዳ ውስጥ አመላክተዋል። ጦርነቱን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ያወሱት ፕሬዝዳንቱ አሜሪካ ከኢራን መውጣቷ የነዳጅ ገበያውን እንደሚያረጋጋውም ገልጸዋል። የነዳጅ ዋጋን ለመቀነስ ማድረግ ያለባቸው ብቸኛው ነገር ኢራን ለቆ መውጣት ነው። ያንንም ደግሞ በቅርቡ እናደርገዋለን ሲሉ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስታወቁት። ሌላው ትኩረት የተሳበው የትራምፕ ንግግር የዓለም ነዳጅ አቅርቦት የሚያስተላልፈው የሆርሙዝ የባህር መተላለፊያ ደህንነትን የሚመለከት ነው። ትራምፕ የባህር መስመሩ ክፍት የማድረግ ኃላፊነት በአሜሪካ ላይ ብቻ መውደቅ የለበትም ብለዋል። መስመሩን ክፍት የማድረግ ኃላፊነት በቦታው የሚጠቀሙ አገራትም ጭምር ያሉት ፕሬዝዳንቱም ነዳጅ የሚያስፈልጋቸው እንደ ብሪታንያ፣ ፈረንሳይ ያሉ አገራትም የራሳቸውን ደህንነት የመጠበቅ ኃላፊነት እንዳለባቸው አሳስበዋል። ምንም እንኳን ትራምፕ በቅርቡ ጦራቸውን ከአካባቢው ለቆ እንደሚወጣ ቢናገሩም ጦርነቱ እስካሁን ድረስ ከፍተኛ ውድመትን ያስከተለ መሆኑንም መረጃዎች ይጠቁማሉ። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት የሚጀላቸው መጣት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።